ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የታህሳስ 24 2018 እጅግ ወሳኝ የሆኑ መረጃዎችን ነው ይዤላችሁ የቀረብኩት። በተለይ በዚህ ሰዓት በዚህ ደቂቃ እጅግ በጣም አስደንጋጭና አነጋጋሪ የሆነ መረጃ ይፋ ሆኗል። በተለይ ይህ መረጃ እጅግ በርካታ ኢትዮጵያኖችን በሀገር ውስጥም በውጭም የሚገኙ ብዙዎችን አስደንግጧል፣ ብዙዎችንም አነጋግሯል። ይሄውም እንግዲህ የብሔራዊ ባንክ ሕግን በመጣስ በኢትዮጵያ ንግድ ባንክ ስም ሀገራችን ኢትዮጵያ ማግኘት የሚገባትን በርካታ ሚሊዮን ዶላሮችን እንድታጣ ስላደረጉት ግለሰቦች አዲስና አነጋጋሪ የሆነ መረጃ በዚህ ሰዓት ይፋ ሆኗል። ሙሉ ዝርዝር መረጃውን ወደ እናንተ እናደርሳለን። እንዲሁም 3 መረጃዎችን አከል አድርጌያለሁ። የባንክ ሂሳብን በተመለከተ አዲስ መረጃ ወጥቷል። አርሶ አደሮችንም በተመለከተ አንድ ጥብቅ የሆነ መረጃ ወጥቷል። በተለይ አርሶ አደር አባት፣ እናት፣ እህት፣ ወንድም ያላቸው እጅግ በጣም ወሳኝ የሆነ መረጃ ነው። እንዲሁም የአዲስ አበባ ከተማ አስተዳደር ምክር ቤት ዛሬ ባካሄደው ስብሰባ ከመልካም አስተዳደርና ተያያዥነት ካላቸው ጉዳዮች ጋር አዲስ መረጃ ተሰምቷል። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ መግቢያ ላይ እንዳያችሁት እጅግ በጣም አስደንጋጭና አነጋጋሪ የሆነ መረጃ ነው በዚህ ሰዓት በዚህ ደቂቃ ከእጄ የገባው። እንግዲህ ይህንን መረጃ ወደ እናንተ ከማድረሳችን በፊት ግን ከ2 ሚሊዮን በላይ የባንክ ሂሳቦችን በተመለከተ እንግዲህ አዲስ መግለጫ ወጥቷል። የኢትዮጵያ ብሔራዊ ባንክ ያስቀመጠውን የጊዜ ገደብ ከመጠናቀቁ አስቀድሞ ባንኮች ደንበኞቻቸውን ለማረጋገጥ የሚያደርጉት ጥረት በከፍተኛ ሁኔታ መጨመሩ ተገልጿል። በአሁኑ ወቅት በቀን እስከ 250 ሺህ የሚደርሱ የማረጋገጫ ሂደቶች እየተከናወኑ እንደሚገኝ ብሔራዊ የክፍያ ስርዓት አገናኝ የሆነው ኢትስዊችን ጠቅሶ የሀገር ውስጥ ሚዲያ ዘግበዋል። ኢትዮጵያ በ2022 የዲጂታል ኢትዮጵያ ስትራቴጂን ለማሳካት በምታደርገው ጥረት እስካሁን 30 ሚሊዮን ዜጎች ለፋይዳ የተመዘገቡ ሲሆን በ2019 መጨረሻ ይህንን ቁጥር ወደ 70 ሚሊዮን ለማድረስም ታቅዷል። ብሔራዊ ባንክ ሁሉም 31 የንግድ ባንኮች ከቆየው የቴክኖሎጂ ስርዓት ወደ ዘመናዊው የኤሌክትሮኒክስ ደንበኛ ማረጋገጫ እንዲሸጋገሩ ህዳር 25 ቀን 2018 አዲስ መመሪያ ማውጣቱ የሚታወስ ነው። በሌላው መረጃችን መግቢያ ላይ እንዳያችሁት እጅግ በጣም አስደንጋጭና አነጋጋሪ የሆነ መረጃ በዚህ ሰዓት ይፋ ሆኗል። እንግዲህ የብሔራዊ ባንክ ሕግን በመጣስ በኢትዮጵያ ንግድ ባንክ ስም አገራችን ኢትዮጵያ የሚገባትን በርካታ ሚሊዮኖች ዶላር እንድታጣ ስላደረጉት ግለሰቦች በዚህ ሰዓት እንግዲህ አዲስ መረጃ ተሰምቷል። ከብሔራዊ ባንክ ፍቃድ ውጭ የባንክ ስራ በመስራት ኢትዮጵያ ከ41 ሚሊዮን ዶላር በላይ እንድታጣ አድርጓል በሚል የተጠረጠረው ግለሰብን በተመለከተ አዲስ መረጃ ተሰምቷል። ተከሳሽ ፉአድ ተማም በ2017 ስለ ባንክ ስራ የወጣውን አዋጅ ቁጥር 1360/2017 አንቀጽ 2 ወይንም 6 የተመለከተውን በመተላለፍ የወንጀል ድርጊት ፈጽሟል በሚል ክስ ቀርቦበታል። ተከሳሽ የባንክ ስራን ለመስራት ከብሔራዊ ባንክ የተሰጠ ህጋዊ ፍቃድ ሳይኖረው በውጭ ሀገራት የሚገኙ ግለሰቦች ገንዘብ ወደ ኢትዮጵያ ለመላክ ሲፈልጉ በውጭ ሀገራት ከሚገኙ ያልተያዙ ግብረ አበሮቹ ገንዘቡን በመሰብሰብ የሚላክላቸውን ሰዎች ስም ዝርዝር፣ የባንክ ሂሳብ ቁጥርና የገንዘቡን መጠን በሚያስተላልፉት መረጃ መሰረት ኢትዮጵያ ውስጥ ለሚገኙ በምስክርነት ለቀረቡ 28 ግለሰቦች ማስተላለፉ በክሱ ተመላክቷል። በኢትዮጵያ ንግድ ባንክ የካቲት 10 ቀን 2013 እንዲሁም ህዳር 2 ቀን 2015 በተለያዩ ቀናት በከፈታቸው የባንክ ሂሳብ ቁጥሮች በመጠቀም የባንክ ሂሳቦቹ ከተከፈቱበት ጀምሮ እስከ ህዳር 4 ቀን 2018 ድረስ ለ6805 ጊዜ ብር ከ2 ቢሊዮን 508 ሚሊዮን 19 ሺህ ብር ከውጭ ሀገራት ገንዘብ ለተላከላቸው ግለሰቦች ማስተላለፉ በክሱ ተዘርዝሯል። ገንዘቡ በባንኮች አሊያም በህጋዊ ገንዘብ አስተላላፊዎች አማካኝነት ወደ ሀገር ቢገባ ኖሮ ሀገሪቱ ልታገኝ የነበረውን በወቅቱ ገንዘብ ሲሰላ
38 ሚሊዮን ዶላር የውጭ ምንዛሪ እንድታጣ ያደረገ በመሆኑ የአቃቢ ሕግ ክስ በአቢሲኒያ በአዋሽ ብርሃንና ወጋገን ባንክ በስሙ በተከፈቱ ሂሳቦች ቁጥር በተለያየ ጊዜ ከውጭ ሀገር ገንዘብ የተላከላቸውን ሰዎች ገንዘቡ በህጋዊ መንገድ በህጋዊ ገንዘብ አስተላላፊዎች ወደ ሀገሪቱ ገብቶ ቢሆን ኖሮ ሀገሪቱ ልታገኝ የነበረውን የውጭ ምንዛሪ እንድታጣ አድርጓልም ተብሏል። በአጠቃላይ ተከሳሹ ከላይ የተጠቀሱት ባንኮችን በመጠቀም 2 ቢሊዮን 681 ሚሊዮን 489614 ብር ከውጭ ሀገራት ገንዘብ ለተላከላቸው ሰዎች በማስተላለፍ ገንዘቡ በባንክ አሊያም በህጋዊ ገንዘብ አስተላላፊዎች አማካኝነት ወደ ሀገር ውስጥ ገብቶ ቢሆን ኖሮ ሀገሪቱ ልታገኝ የነበረውን ከ41 ሚሊዮን 90 ሺህ ዶላር በላይ እንድታጣ አድርጓል በሚል ብሔራዊ ባንክ ፍቃድ ሳይሰጠው የባንክ ሥራ መስራት ወንጀል ክስ ቀርቦበት እንግዲህ በዚህ ሰዓት ፋና አስነብቦናል። ስለዚህ በውጭ ሀገራት ያላችሁ እጅግ ከፍተኛ ጥንቃቄ አድርጉ። በሌላው መረጃችን አርሶ አደሮችን በተመለከተ አንድ ጥብቅ መረጃ ወጥቷል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ለጋዜጣ ፕሬስ በላከው መረጃ እንዳመላከተው እስከ ጥር ወር የመጀመሪያ ቀናት ድረስ በአብዛኞቹ የመኸር ሰብል አብቃይ በሆኑና የሰብል ስብሰባ ተግባራት እየተከናወነ በሚገኝባቸው የሀገሪቱ ክፍሎች ላይ ደረቃማ የእርጥበት ሁኔታ ይጠበቃል። በአንጻሩ ግን በተወሰኑ የመኸር አብቃይ አካባቢዎች በተለይም በታህሳስ መጨረሻና በጥር መጀመሪያ ቀናት አልፎ አልፎ ወቅቱን ያልጠበቀ አነስተኛ መጠን ያለው ዝናብ ሊኖር እንደሚችል ስለጠቆመ ይህ ወቅቱ ያልጠበቀ ዝናብ በሰብል ላይ ጉዳት እንዳያደርስ እጅግ ከፍተኛ ጥንቃቄ እንድታደርጉ ይፋ አድርጓል። በሌላው መረጃችን የአዲስ አበባ ከተማ አስተዳደር ምክር ቤት ዛሬ ባካሄደው ስብሰባ የአዲስ አበባ ፖሊስ ጠቅላይ መምሪያ በ2018 ስድስተኛ ወር ያከናወናቸውን ተግባራት የተመለከተ ሪፖርት ለከተማ አስተዳደሩ ምክር ቤት የፍትህና መልካም አስተዳደር ጉዳዮች ቋሚ ኮሚቴ በማቅረብ ውይይት አካሂዷል። በዚህም የህብረተሰቡ ስጋት ናቸው ተብለው የተለያዩ ከባድ ወንጀሎችን ለመቆጣጠር በተሰራ ስራ ከተመሳሳይ ወቅት ጋር ሲነጻጸር በ46.3 በመቶ ወንጀል መቀነስ እንደተቻለ በሪፖርት ጠቁሟል። ባለፉት 6 ወራት በመዲናችን የተካሄደው ልዩ ልዩ ዓለም አቀፍና አህጉር አቀፍ ጉባኤዎች፣ ህዝባዊና ሃይማኖታዊ የአደባባይ በዓላት እንዲሁም የአደባባይ ኩነት ላይ ከሌሎች የጸጥታ አካላት ጋር በመቀናጀት በተሰራው ስራ ኩነቶች ያለ አንዳች የጸጥታ ችግር በስኬት ስለመጠናቀቃቸው ተመላክቷል። በዚህም እንደዚሁ አይነት አሰራር ተግባራዊ ተደርጎ በመዲናችን አዲስ አበባ ላይ ያለው ሰላም በዚህ መልኩ እንደሚቀጥልም ይፋ ማድረጉን አስነብቦናል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሼር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።